ቆይ እዚህ ቤት ልኖር? አዎ ግን ደግሞ ላንቺ አይመጠንሽም አይደል ቤቱ? አይ እኔ እንደዛ ማለት አይደለም። ግን ደግሞ በምን ምክንያት ማለት ለምን ሲባል ነው እዚህ የምኖረው? ቴዲ ቴዲ አንተ ቴዲ ምንድን ነው? አይ ምንም አይደለም። ማለት ድምጽ የሰማሁት ሰውስ? ወደ ቤት ሂጂ እሺ። በቃ ይኸውልሽ እህቴ ትንሽ ያማታል። እሷ ነች እንዲየጮች ያለችው። ስለዚህ ሂጂ በቃ። እሺ ያወራው ነው አልክሽ እኮ አይደል እንዴ? እና ወርቺ እስክጨርስ አታገሽኝም እንዴ? ምን እየሆንሽ ነው? ለምን ደውታ አታስተዋውቀኝም? ምን ችግር አለው? ቆይ አንተ ሙሉ ቤተሰቦችን ተዋውቀህ አይደል እንዴ? በእጅ በእግራቸው ገብተህ ፈቅደውልሃል። አንተ ግን እህትህን እንኳን ለማስተዋወቅ ትፈራለህ። ቆይ አንቺ ለምን ትሸኩያለሽ? እኔ በዚህ መንገድ እንዲተዋወቁሽ አልፈልግም። ምንድነው በዚህ መንገድ? ቆይ ምን ሆንኩ? እስቲ ይሄኝ እኔ ለሰው ፊት አሳፍራለሁ? ቴዲ ቆይ እየቀለድክብኝ ነው እንዴ? ማለት ስሚ መሲ፣ እመኚኝ በዚህ ጨዋታ ተጎጂዋ አንቺ ነሽ። ስለዚህ ብትጠነቀቂ ጥሩ ነው። ኧረ እባክህ እንድጠነቀቅ እየነገርከኝ ነው? ኖ እኔ እንድታርፊ ነው እየነገርኩሽ ያለሁት። እኔ ደግሞ ልንገርህ ምንም አታመጣም እሺ? እያንዳንዱ ወንጀልህን አውቃለሁ። ከኔ የተደበቀ ምንም ነገር የለም። እስካሁንም የታገስኩህ እያቀድኩብህ ስለሆነ ነው። ስለዚህ አንተ ራስህ መደበቂያ ጉድጓድህን ፈልግ። ቤት የለቃችሁት እሺ? ችግር የመጣብኝ በአንቺና በልጆችሽ ምክንያት ነው። ልክ አይደለም ሄለኒ። ልጆች እኮ ይወዱሻል አይደለም? አትቀባጥሪ እባክሽ። ስሚ ሁለተኛ ልጠይቂ እንዳትመጪ አስመሳይ። ኧረ ጉዴ። ከዚህ ሂጂ። ኑኑ እርጉዝ ናት። ምን እርጉዝ ናት ስትል እንዴ? እንዴት ነው እርጉዝ የምትሆነው? እንግዲህ ራሷ ናት በአንደበቷ እንደዛ ብላ ነገረች። ወይዘሮ ሄለን የመጨረሻ የኑዛዜ ቃሏን ተናገረች። ጆሲም ወይዘሮ ሄለንን እስከ ዛሬ ድረስ ፖሊሶቹን እንደፈለግሽ ማዘዝ ትቼ ነበር እኮ እየመነዘርሽ ገንዘብሽ አለቀ እንዴ ሲል ተሳልቆባታል። ወይዘሮ ሄለንም እኔ የሰጠው ፍርፋሪ ለብዙ አመታቶች ስለሚያበላ አፍህን ዘግተህ ተቀመጥ ስትል አስጠንቅቀዋለች። ኤልሻዴ በገዛ ፍቃዷ ጓደኛዋን አሳልፋ ልሰጥ የደረሰች ትመስላለች። እሷ ባትወድም ቀበጧ ጓደኛዋ ጆሲ ላይ ጆፊዋን ጥላበታለች። ግን ደግሞ ኤልሹም የጣሉትን ማንም ሰው ሲያነሳበት ስለማይወድ እያንዘረዘራት ነው። እንግዲህ ጆሲም ይሄን አጋጣሚ ለመጠቀም የፈለገ ይመስላል። ቴዲ መሲን አስጠነቀቃት። መሲ እውነቱን በመናገሯ ከባድ ችግር ውስጥ ገብታለች። ግን ደግሞ ይሄን ያደረገው ምንድነው? ወሲ መናገር ከነበረባት ጊዜያት ዘግይታ ስለሆነ እስከ ዛሬ ድረስ እያየችው አዶኒስ ሲሰቃይና ሲታመም ስለነበረ በአባቱ ጉዳይ ይህን ሁሉ ሚስጥር እያወቀች ስለደበቀችው እሱንም ከወይዘሮ ሄለን እኩል ጠላት አድርጓታል። አንቺን ከነ ቤተሰብሽ የምገልሽ እኔ ነኝ። መጀመሪያ የሷን ጉዳይ ልጨርስና ወደዚህ ቤተሰብ ልመጣ የምችለው በበቀል ነው እንጂ ከበቀል የተረፈ ሌላ ምንም አይነት ነገር የለኝም እዚህ ቤተሰብ ጋር ብሏል። አይንዬ ታይ ቅርብሽ እየተባለች ወይዘሮ ሄለንን ለመጠየቅ እስር ቤት ድረስ ሄዳ ነበር። ግን ደግሞ ወይዘሮ ሄለን ውሽ አድርጋ መልሳታለች። መሲ ታይ ቅርብሽ ብላት ነበር። ቴዲ መሲን በእህቷ ሊበቀላት የፈለገ ይመስላል። ኑኑንም እኔ እንደደወልኩልሽ ማንም ሳያውቅ ነይና እንገናኝ፣ ከመሲ ጋር ሽማግሌ ሆነሽ እንድታስታርቅኝ እፈልጋለሁ እያላት ነው። ግን ደግሞ ቴዲ መደወሉን ሰው እንዲያውቅ ፍቃደኛ አልሆነም። መሲ ቤቲ ወዴት ልትሄድ እንደነበረ ስለገባት እንግዲህ ቤቲን እባክሽ ለኔ 1 ደቂቃ እንኳን ጊዜ ስጭኝና እውነታውን ልንገርሽ ይቅርብሽ ብትባልም ቤቲ እጅግ በጣም ደስተኛ ስለነበረች ነይ ብሎ ስለደወለላት አንቺን የምሰማበት ጊዜ የለኝም ብላ አሻፈረኝ ብላ ጥላት ሄዳለች። ግን ደግሞ ቤቲ በመሄዷም አሁንም ተመሳሳይ ነገር ገጥሟታል። ቤቲን መኝታ ቤት ደብቋት ኤልሻዴ ጋር እያወራ ነበር። ኤልሻዴ ከኔ ጋር ትኖሪያለሽ ሲላት ሰርፕራይዝ ሆናለች። እንዴት ነው ካንተ ጋር ከማላቀው ሰው ጋር ልኖር የምችለው? በጭራሽ አላረገውም እያለች ነው። ቴዲ ሄለን አንብበው ብላ የሰጠችው ወረቀት ጠፍቶታል። ይህ ወረቀት መሲ እጅ ገብቷል። እንግዲህ ቤቲ እያበደች እየሻረች ተመልሳ መታለች። የሚሆነው ምንድነው? እንግዲህ ቤቲ ቴዲን ስለምታምነው አሁን ግን የበቃት ትመስላለች። ግን ደግሞ ቴዲ ከባድ ችግር ውስጥ ገብቷል። ያለቀለት ደረጃ ላይ ደርሷል።
ቤቲ ለአባቷ ከተናገረች አባቷ ድርጅት ያለውን ስራ ያጣል። ሰላም ጤና ይስጥልን ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ተተረፍ ይበል እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው እንግዲህ መሲ ምንም ጥፋት ባይኖርባትም ግን ደግሞ እውነታውን እያወቀች በመደበቋ ምክንያት አዶኒ መሲን ጉሮሮዋን አንቆ ሊገላት ለትንሽ ተርፋለች። መትረፍ አይሆን ግን ደግሞ አዶኒ አሁንም ቢሆን ልክ እንደ ጠላት እያያት ነው። አዶኒ ለምንድን ነው መሲን በዚህ ልክ እንደ ጠላት ያያት የጠላት ጉሮሮዋን አንቆ ለመግደል የሞከረው? አዶኒ እውነት አለው። አዶኒ በአባቱ ሞት ምክንያት እንደዛን ስብስፍ ብሎ አዝኖ የአባቱን ጠላት እየፈለገ የአባቱን ገዳይ ጠላቱን እየፈለገ ከዚህ ቤት ወደ ቤቴ የሚሄደው የአባቴን ገዳይ ካወቅኩ በኋላ ነው፣ ካልሆነ ግን እዛ ቤት መሄድ አልፈልግም፣ አባቴ ያዝንብኛል እስከ ማለት ደረጃ ደርሶ ነበር። በዚህም ጊዜ እንግዲህ ልክ ባዘነ ጊዜ አቶ ቶማስ እንደሚያባብለው ሁሉ ወይዘሮ ሄለንም እኔ እናትህ አለሁልህ፣ እኔ እናትህ እንደ አባትህ ባልሆንልህም ከጎንህ ነኝ እያለች ስታጽናናው ነበር። ያቺ ሴት የአባቱ ገዳይ ሆና ስትገኝ እንግዲህ ለአዶኒ ምን እንደሚሰማው መገመት ያን ያህል አይከብድም። እናም አዶኒ አሁን ላይ ከራሱ ጋር አይደለም። ቤሉል ከጎኑ ቢሆንም ግን ደግሞ የማንንም ሰው እርዳታ አልፈልግም። ወደዚህ ቤት ከዚህ በኋላ ለመጣ የምችለው ለበቀልና ለበቀል ብቻ ነው። ከዚህ በኋላ ወደ ቤት ይሄዳለሁ ብሏል። ኤልሻዴይ ወንድሟን አንተ የኔ ወንድም አይደለህም፣ እናቴን አሳልፈ ሰጣት፣ አታለልካት፣ አሞኛት እያለችው ነው። ቤሉል እባክሽ እህቴ አሁን ላይ ተይኝ፣ አንቺን ላስቀይምሽ አልፈልግም። በዛ ላይ ደግሞ አንቺ ልታቂያቸው የማይገቡ በጣም ብዙ ነገሮች አሉና እባክሽ ተይኝ፣ መናደዴ ፊቴ ላይ አይታይሽም እንዴ ብሏት ነበር። ታዲያ ምን አገባኝ፣ ያንተን እንዴት እኔን ይመለከተኛል እንዴ ብለው ነበር። እናም እባክሽ አስቀይምሻለሁ ባላት ጊዜ ከዚህ በላይ እንድታስቀይመኝ እናቴን አታለህ አምጥተህ ለኔ ያዘንክ መስለህ አሳልፈህ ከሰጠህ በኋላ የኔ እናት እኮ ባትወልድህም አሳድገህ ነበር። እንዲህ ቅብጥ አርጋ በራስ መተማመን ኮንፊደንስ እንዲኖርህ አድርጋ ያሳደገችህ የኔ እናት ነበረች። ባትወልድህም እንኳን አሳድገሃለች። አንተ ግን እንዴት ነው በሷ ላይ መጨከን የቻልከው? እንዴት ነው አሳልፈ የሰጣት? አንተ የኔ ወንድም ልትሆን አትችልም፣ እስከ ዛሬ ድረስ አላውቅህም ነበር ብለዋለች። ቤሉል ተይ እባክሽ በቃ አሁን ውጭልኝ፣ በጣም የማታውቂያቸው ብዙ ነገሮች አሉ ባላትም ጊዜ እና እውነት አለኝ ከኔ ጋር የምልሻለ ካልክ ለምን ተናግረህ አታሳውቀኝም? ምንም ነገር ስለሌለህ ነው፣ የደመ ነፍስ ወሬ ነው የምታወራው፣ በግምት ስለምታወራ እንጂ የእውነት ቢኖርህማ ትነግረኝ ነበር። ምክንያትህ ምንድን ነው ብላለች። እንግዲህ እናቷንም ለመጠየቅ በሄደችበት ጊዜ እናቷ በምን ምክንያት እንድታሰረች እንኳን ልትነግራት ፈቃደኛ አልሆነችም። ብቻ ግን የተላከችበት ቦታ ሄዳለች። እንግዲህ እዚህ ቦታ ላይ በሄደች ጊዜ ቴዲ ሁለቱም ሴቶች ተገጣጥመውበታል። እዚህ ጋር ልጁ ኤልሻዴይ ልጁ እንደሆነች በያቅም ቴዲ ልጁ መታለች። ልጁ የመጣችው ወረቀቱ ሲነበብ ልጅነቷን እንዲያረጋግጥ ነበር። ግን ደግሞ ወረቀቱ ጠፍቷል። ቤቲ በየሄደች ቁጥር ተመሳሳይ ነገር ይገጥማታል። እህት የመታለች ባላት ጊዜ እህቱ ትሆናለች ብላ ያመነቻት ሴት ቤቷ ቁጭ ብላ ስትታሰር አይታለች። እህት ታስራ የለም ወይ? እኔም ብታስተዋውቀኝ ምንድን ነው ሊያሳፍርህ የሚችለው? እኔ ምን ነው የሚያሳፍረው? ሰው ፊት ለመቅረብ ብቁ አይደለሁም ወይ እያለች ነው። ግን ደግሞ ቴዲ አሁን ሰው ጋር እያወራው ስለሆነ ተቆለፊ ብሏት ነበር። ኤልሻዴይንም ያስደነገጠ ድምጽ ሰምታለች። ቴዲ እያለች በሩን ከውስጥ ስትወግረው በነበረ ጊዜ ኤልሻዴይ እጅግ በጣም ተደናግጣለች። እዛ ጋር ሰው ጋር እያወራ መስሎኝ ብትለውም አይ ማንም ሰው የለም ብሏል። በስተመጨረሻም ታማሚ እህት እንዳለችውና እሷ እንደሆነች ተናግሯል። ኤልሻዴይ ፍርሃቷ የበለጠ ጨምሯል። በቃ አሁን ሂጂ ብሎ ከቤቱ ሸኝቷታል። ኤልሻዴይ እጅግ በጣም ደብሯት ወደ ቤት መግባትም ጭምር አስጠልቷታል። እንግዲህ መሲም እንግዲህ ለሌዛ ሁሉንም ነገር ልትነግራት ወስናለች። ሌዛ ምንድነው ያለሽ እውነት? ስለ ቤቲ ፍቅረኛ የምታውቂው ነገር ምንድነው? ቤቲ ወደ ፍቅረኛዋ ስትሄድ ደስ ያላለሽስ ለምንድነው ስትላት ትክክለኛ ሰው ጋር እየሄደች ስላልሆነ ብላት ነበር። እናም እንግዲህ ቤቲ እንይህን እንዴት አወቅሽ የሚል ጥያቄ አንስታ ነበር። ይህን ያወቀችበትን ምክንያት ከሀስከፈ እስከ መሰረቱ አንድ በአንድ በዝርዝር ትነግራት። ሌዛ እሷ ያን ያህልም አልገረማትም ነበር። ለምንድን እንዳልተገረመች ታውቃላችሁ? ከዚህ በፊት ባየችው ነገር ትክክለኛ ሰው የፍቅር ሰው እንዳልሆነ ስለገባት ቤቲ እንግዲህ ሌዛ ያን ያህል የሱን ክፋት የምትጠብቀው ነገር ስለሆነ አዲስ አልሆነባትም ነበር።
እናም ለዛ ነበር ያልተገረመችው። እና እዛ ቤት አንቺ ሰራተኛ አልነበርሽም ባለቻት ጊዜ በጭራሽ ሰራተኛ አልነበርኩም፣ ትክክለኛ አፍቃሪ መስሎ ቀርቦ ነው እንደዚህ ያደረገኝ ብላለች። ቤቲ ስትመጣ ሁሉንም ነገር እንድትነግራት ጠይቃታለች። መሲም በሀሳቧ ተስማምታለች። ይህን እያወሩ ብዙም ያን ያህል ሳይቆዩ ቤሉል እፈልግሻለሁ መሲ አንድ ጊዜ ላውራሽ ብሎ ነበር። ግን ደግሞ ሊዛ እኔ ላወራህ እፈልጋለሁ፣ ለምንድነው ሰላም እንኳን የማትለኝ? ለምን ለሰላም ታስጠላሁ? ባለችው ጊዜ ቤሉልም እንደደከመውና እንደደበረው አሁን ምንም አይነት ነገር እንደማይፈልግ ከሷ ጋር ማውራት ካለበት ደግሞ ከወሬው በላይ ጭቅጭቁ ስለሚበዛ ጭቅጭቅ ስላስጠላውና ስለደበረው እንደሆነ ደጋግሞ ነግሯታል። ወዴ ሳይሆን በግዴ እንድታወራኝ እፈልጋለሁ እያለች ነው። እንግዲህ በዚህ መሰረት መሲ ወደ ክፍልሽ ሂጂ ተብላ ላይ እንገናኛለን ብሏት ወጣለች። መሲ ወደ ክፍሏ በሄደች ጊዜ ወንድሟን አግኝታለች። ወንድሟ አሁን በድጋሚ ወደ እሱ ጋር አትሄጂም ማለት ነው አይደል ባላት ጊዜ አዎ አልሄድም ብለው ነበር። ይህ ነገርማ የከፋ ነገር አለ ማለት ነው። ስለዚህ ደበደበሽ እንዴ? አስቀየመሽ እንዴ? ምን አረገሽ? እያለ እየጠየቃት ነበር። ከዚህ በኋላ በዚህ ጉዳይ ላይ ቤተሰቡ መግባት እንደሌለበትና ከዱላው በላይ በቃላት እሷ ልታሸንፍ እንደምችል ተናግራ ግን ደግሞ ቤተሰቧ ራሳቸውን እንዲጠብቁላት በተደጋጋሚ ተናግራለች። እባካችሁ እኔ ከናንተ የምፈልገው ራሳችሁን ብቻ እንዲጠብቁ ነው። አሁን እኔን ሳይሆን እኔም በእናንተ ነው ሊበቀለኝ የሚችለው። ከምን ጊዜውም በላይ ጠንቃቃ እንድትሆኑልኝ እፈልጋለሁ ብላለች። ወይዘሮ አይንዬንም ወደ ቤተ ክርስቲያንም ብዙ ጊዜ እንዳትሄድም ጭምር ተናግራለች። እናም እንግዲህ መኩ አንድ ጥያቄ እህቱን ጠይቋል። መሲ ኑኑ ያለችሽ ነገር የለም ወይ ባላት ጊዜ ኑኑ ለእህቷ ለመሲ ስትል እንግዲህ እኔ እርጉዝ ነኝ የማስወርድበት ገንዘብ ስጠኝ ብለው ስለነበር ወንድሟን መኩም ይሄን ነገር ማወቅ እንግዲህ ለመቼም ለመሲ ትነግራታለች። ከመሲ የምታቀርበው የለም ብሎ መሲን ጠይቆት ነበር። መሲ ግን በጭራሽ ይሄ ሊሆን አይችልም እያለች ነው። ሆኗል እሷ ራሷ በአንድ ብቷናት የጠየቀችኝ እያለ ነው መኩ። በስተመጨረሻ መሲ ባስታወሰች ጊዜ ለእኔ ገንዘብ ለማግኘት ስትል የፈጠረችው ነገር ይሆናል እንጂ በጭራሽ ይሄ ልታረግ አትችልም እያለች ነው። እንዴ በሐሳብ ሄድሽሳ ምን ሆነሽ ነው ባላት ጊዜ መኩ መሲም እንግዲህ እያሰበች እንደሆነ በጭራሽ ነገር አይመስለኝም ብላለች። ግን ደግሞ እኔ ያናግራታለሁ አንተ አታስብ ብላ መኩን ካረጋጋችሁ በኋላ ሐሳቡ ትክክለኛው ይሄኛው እንደሆነ ገምታለች ማለት ነው። በሌላ በኩል እንግዲህ ሌዛና ቤሉልም አውርተዋል። ቤሉል የምንገናኝበት ቦታ ሜሴጅ ልከልሻለሁ እዛ እንገናኝና ለአንዴና ለመጨረሻ ጊዜ ጉዳዩን እንፈተዋለን ብሎ ጥሏት ሄዷል። ቤሉልና መሲም ባወሩ ጊዜ ቤሉል ኤልሻዴ ሁሉንም ነገር ማወቅ እንዳለባት ተናግሯል። መሲ ግን በጭራሽ እንደዛ መሆን የለበትም እያለች ነው። ቤሉልም ይሄ ነገር ከሌላ ሰው ከመስማቷ በፊት እኛ ራሳችን የሚደበቅ ነገር ስላልሆነ መናገር ይኖርብናል፣ እውነቱን ማወቅ አለባት እያለ ነው። የትኛውን እውነት? ኤልሻዴ ቴዲ ዘንድ በሄደችበት ጊዜ እንግዲህ ያልጠበቀችውን ድምፅ ሰምታ ስለፈራችም ከቤት ለመውጣት ቸኩላለች። በዛ ላይ ቤቲ ለምንድን ነው የማታስተዋውቀኝ ብላ ትልቅ ጦርነት ቢፈጠርም ቴዲን የመጨረሻ ጥን አስጠንቅቀዋለች። እኔ ካንተ ጋር ብላይ ካንተ ምንም ሊቀርብኝ አይችልም። አንተ እኔን ካጣህ ግን ከኔ ብዙ ነገር ልታጣ ትችላለህ። ስለዚህ ለእኔ ሳትል ሳይሆን ለራስ ስትል እሰብበት ብላ ጥላው ከቤቱ ተናዳ እያለቀሰች በመጣይ ጊዜ ሌዛ በጣም ተደናግጣለች። ምንድን ይሆንሽው ምን ገጠመሽ ብላት ነበር። አሁንም በድጋሚ እንዳስቀየማት ስትነግራት ደግ ሆንሽ፣ ደግ አረገሽ፣ ይገባሻል፣ እኔ መጀመሪያውንም ቢሆን ነግሬሽ ነበር ብላታለች። ተናዳ ስለነበረ ሌዛ ለቴዲ ደውላለት ብታስጠነቅቀውም ቴዲ ግን የበለጠ እሷኑ አስጠንቅቋታል። እሷ ራሱ ከትንሽ ደቂቃዎች በኋላ ስትረጋጋ ራሷ ትደወልኛለች፣ አንቺ በማይመለከትሽ ነገር አትግቢ ብሏታል። ሌዛም በጣም ተናዳ ስለነበረ ይገባሻል እያለቻት ነው። መኩ ቤቲን ለማረጋጋት እየሞከረ ነው። ሌዛ ቤቲ ተረጋግታ መሲን እንድታዋራት ልካታለች። መሲና መኩ አንድ ላይ ስለነበሩ ቤቲ አንዴ ልናወራ እንችላለን፣ ሌዛ ናት እንዳወራሽ የላከችኝ ባለቻት ጊዜ በቃ ሂጂ አንቺ ረፍት ውጭ ጠብቀኝ ወንድሜ ባለችው ጊዜ እሺ ብሎ ለቆላቸው ወጥቷል። እናም በዚህን ጊዜ ቤቲና መሲ አንድ ላይ ተስማምተው ለማውራት ችለዋል ማለት ነው። ቤሉል በምን መንገድ ነው ቴዲ ልንይዝ የምንችለው ባለ ጊዜ መሲ እሱም ቢሆን መያዝ አለበት እያለች ነው። ስለዚህ በምን መልክ ነው እሱም ማጥመድ የምንችለው ልናገኘው የምንችለው ቤቱ ሰጂ ብሏት ነበር። መሲ እንደምታስበው ቀላል ሰው አይደለም። ስለዚህ ቤቱ መሄዳችን ልክ አይደለም፣ ቤቱ መሄድ የለብንም ብላለች። ቤሉልም እንዳትፈራና ወደ ቤቱ እንድትወስደው በተደጋጋሚ ሲጋብዛት አይ በጭራሽ እሱን ማግኘት የምንችለው በቤቲ በኩል ብቻ ነው ብላለች። እስካሁን ድረስ ራሱን ሳይደብቅም አይቀርም። ከዚህ ውጭ ግን
በቤቲ በኩል በቀላሉ ልናጠምደው እንችላለን ብላለች። ቤቲ ምንድን ነው ከቤቲ ጋር ያለው ነገር ብሎ በጠየቀ ጊዜ የቤቲ ፍቅረኛ መሆኑንም ሲያውቅ ቤሉል በድጋሚ ተደናግጧል። ምን እየተፈጠረ እንደሆነ ራሱ ግራ ገብቶታል። ጆሲ ወይዘሮ ሄለንን ጠይቅ በሄደ ጊዜ እንዴት ነው ገንዘብ አልቆብሽ ነው ወይ እዚህ የገባሽው? ነው የሚገዙ ፖሊሶች አልቀውብሽ ነው እያለ እየተሳለቀባት ነው። ወይዘሮ ሄለንም ለመጠየቅ ነው ወይስ ልትሳለቅብኝ የመጣው ብለው ነበር። አይኔማ ያልከፈልሽኝ ዕዳ ስላለ እሱን ላስታውስሽ ነው እንጂ ላንቺ ቦታሽ ነው ይገባሻል፣ ጭራሽም ከዚህ በላይ ሳይናፍቅሻል ብሏት ነበር። እሷም ልታስፈራራው ሞክራለች። ጆ ግን በቆራጥ የተናገረ ይመስላል። እንግዲህ ገንዘቡን የማሰጭኝ ከሆነ ምን ላረግ እንደምችል አገምችም እያለ ነው። ከወይዘሮ ሄለን ጋር በዚህ ልክ ያያያዘው ጆ ምን ቢኖረው ነው? በሌላ በኩል እንግዲህ ወይዘሮ ሄለንንም አከላፍታ ወደ ቤቷ መልሳታለች። መሲና ቤቲም እያወሩ ሳለ እንግዲህ መሲ እዛ ቤት ያኔ ስታገኛት የዛ ቤት ሰራተኛ ሆና ሳይሆን የቴዲ ሚስት እንደነበረች ለዛውም ሞት ኩልሽ ሸርኩልሽ የሚላት በጣም የሚወዳ ወድሻለሁ እያለ ለረጅም ዓመታት በስልክ ሲያወራት የነበረ ከብዙ ጊዜያት በኋላ ደግሞ ከቤተሰቦቿ አስበልጣው እሱን መርጣ ሄዳ ያገባችው ባሏ እዛ ቤት ውስጥ በትዳር እንጂ በሰራተኝነት እንዳልነበረ በነገረቻት ጊዜ ቤቲ ይሄን ነገር መቋቋም አቅቷት ራሷን ስታወድቃለች። ቴዲ መሲን አርፈሽ ብትቀመጪ ይሻልሻል እያስጠነቀቅኩሽ ነው ብሏታል። ካልሆነ ግን ተጎጂዋ አንቺ ልትሆኝ እንደምትችይ መገመት ቀላል ነው። ስለዚህ አርፈሽ ተቀመጪ፣ እኔ ላስጠነቅቅሽም ልነግርሽም ነው የደወልኩት። ከዚህ በኋላ ምንም ነገር የምለማመጥሽ ነገር የለኝም። ያዋጣኛል ካልሽ ሜዳውን ፈረሱም ያውና፣ ግን እኔ የሚጠቅምሽን ነግሬሻለሁ፣ እዲብ በይ ብሏታል። መሲ ግን በጭራሽ አላዲብም፣ ከዚህ በኋላ እውነቱ ይወጣል፣ ከርቸሌ ትገባለህ እያለችው ነው። መሲ ይሳካላት ይሆን ወይስ ምን ሊፈጠር ይችላል? በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ